እሺ ሁሌም ካንተ ጋር ነኝ። እወድሻለሁ። እሺ ግን ውስጤን ፍርሃት እያለው ነው። እኔ ያለሁልሽማ በፍጹም እንዳትፈሪ። እሺ ግን አትቆይ። 2 ደቂቃ ቆይ። እሺ ቶሎ መለሳለሁ። ራስን ጠብቅ። እሺ አታስቢ። አይዞሽ። አለው ሁሉንም ነገር ነግርሻለሁ፣ ግን ይቅርበኝ እባክሽ። እሺ ተነሺ። ይቅራልሽ? አዎ ተረጋጊና ንገሪኝ። እህቴ አንቺ ጥሩ ሰው ነሽ። እኔ ግን ፈቱ ሌሎች ጊዜዎች ካሉ ላታለ ለዚህኛው ግባት ይሆኛል። በቃ ጥሩ። እኔም ወደ ቤት ልሂድ። አዲስ ነገር ካለ አሳውቅ። እሺ ማለት ምንም ማስረጃ ስላልተገኘበት በነፃ ለቀውታል። በጣም አደገኛ ሰው እንደሆነ ነው የነገሩኝ። ይሄ እርኩስ። ይልቃውን ተረጋግተን ማሰብ ይኖርብናል። እሱን ዘብጥያ ለመጣል የግድ ማስረጃ ማግኘት ይኖርብናል። ይሄኔ እኮ እሱ እየቀመረልን ነው የሚሆነው። የሆነ የሚከታተለን ሰው አለ ማለት ነው። ስልክ ተደውሎ የሆነ ነገር ተነገረው። ከዛ በኋላ ተናዶ ጭንቅላቴን መቶኝ ሄደ። ስነቃ ጉዳይ አይደለም የሱ ነገር። ድንገት መጥቼ ህይወት ግን ወደ ጋር ነው የሚቀየርኩት እንደሆነ እየተሰማኝ በጣም እየተጨነኩ ነው። እኔም በማግኘትሽ ተከፍተሻል? በጣም ደስተኛ ነኝ፣ ግን በዚህ መንገድ ባይሆን ጥሩ ነበር። እሺ እየተሰማሽ ያለው ስሜት ጊዜያዊ ነው? ከልቤ ነው የሚሰማኝ። እርግጠኛ ነኝ። እኔ ሚስቴ እንደሆንሽ ነው ማምነው ነኝ። በሚስትና በሀገር ደግሞ ቀልድ የለም። ደስታዬ ባጭሩ እንዲቀጭ አልፈልግም። ፈጣሪ በዚህ መንገድ ወደ ህይወት ያምጥቶሻል። ተቀብዬሻለሁ። ባንተ በጣም ደስተኛ ነኝ። እንኳንም አገኘሁክ። ስለዚህ ወደፊት አብረን ኪራ ሸበላው እንግዲህ ስጦታን አግብቷል ማለት አላገባትም፣ ግን ያው ተባራ መጣ ነው። ጓደኛዋን ለሌላ አሳልፋ ሸጣት ነበረ፣ ለዘካሪያስ ማለት ነው። ነገር ግን ዘካሪያስን ስለማትወደው ክፉ ሰው ስለነበረ እሱን አመልጣ እያመለጠች እያለ ኪሩቤልን ታገኘዋለች። ኪሩቤል ቤት ትገባለች፣ በዛው ትቀራለች። እንኳን ደህና መጣሽ፣ እንኳን ደህና ቆይኸኝ፣ ስጠብቅሽ እኔም አንተን እስከማገኝ በጉጉት ነበር ስጠብቅ የነበረው። አንኳኳሁ፣ በርህን ተከፈተልኝ፣ አንቺም ስታንኳኪ እኔም ከፈትኩልሽ። እንግዲህ ወደ ከልቤ እንዳትወጪ እያለ እንግዲህ ለስጦታ እየነገራን ነው። በጣም ከባድ ሰው ነው ማለት ነው። ከባድ ሰው ትወና በጣም ነው የሚችልበት ኪሮ እና ጓደኛዋ እንግዲህ እዛ በይ አንቺ ለሰውየው ለዘካሪያስ ማለት ነው። በጣም ኃይለኛ ሰው ነው። በጣም በቃ ከሚባለው በላይ ሀብታም ነው። በገንዘቡ ነው የሚንቀሳቀሰው። የፈለገው ወንጀል ቢሰራ አይታሰርም። ከዛ ከወንጀሉ ማምለጥ ይችላል ማለት ነው። ያመልጣል እና በጣም ከባድ ከሚባለው በላይ ከባድ ነው ማለት ነው። እና ይችን ስጦታን በጣም ነው የሚወዳት። አፈቅርሻለሁ እያባረራት ራሱ ደውሎ አፈቅርሻለሁ ነው የሚለው ማለት ነው። እና ይቺ ጓደኛዋ ምንድን ነው ለቤተሰቦቿ ብላ ሸጣት፣ ለሱ ሸጣት ማለት ነው። በገንዘብ ወደ 300,000 ብር ነው የሸጠቻት። ከዛ ታመልጥና ያው ኪሩቤል ጋር ትመጣለች። ኪሩቤልም እንግዲህ ይቀበላታል። ሳይጋቡ ሚስቴ ነሽ፣ ሚስትህ ነኝ፣ ባሌ ነህ፣ ሚስትህ ነሽ እየተባባሉ ነው ያሉት። እንግዲህ በጣም እልም ማለ ፍቅር ውስጥ ገብተዋል። እንግዲህ ኪሩቤልን የምታውቁት በጽናት ጋር ነው። ኮመንት ላይ ራሱ አንተ የጽናት ነህ፣ የማንን ሴት ነው የኔ ማፈቅርሻለሁ የኔ ፍቅር የምትለው? የት ሄደህ ነው አንተ? የጽናትና የጽናት ብቻ ነህ እያላችሁ ነበረ ማለት እያሉ ነበር በኮመንት እዛ ቦታው ላይ ማለት ነው። ስጦታ ክፍል 2 ነው የሚለው እንግዲህ ታገኙታላችሁ እዛ ላይ። እና ኪሩ በጣም የሚገርም ተዋናይ ነው። ጎበዝ ነው። ያው መልካም ነው። ቆንጆም ነው። ሴቶች ይወዱታል። በቃ አሁንም ቀጥሎበታል ማለት ነው ትወናውን። እና ዘካሪያስ አሁን ያችን ጓደኛዋን ና አለችበትን ስላወቁ ና እንሄዳለን ትለዋለች። ዘካሪያስም ቤቷ ይሄዳል። እዛች ጓደኛዋ ጋር ስጦታ ጓደኛ ቤት ማለት ነው።
ከዛ እሷ ምግብ ታዘጋጅና የሆነ ነገር አርጋበት ያንን በልቶ እንቅልፍ እንዲወስደው ነበረ የፈለገችው። እሱ ግን ነቃባት ማለት ነው። እያየ አየት ስታደርገው አሁ ምግብ አለ እንደ ምግብ አስቀምጠሽ ነው እንደዚህ ጋር የተቀመሸው ብሎ ምግቡን ብድግ አድርጎ ሊበላ ሲል ከዛ እሷ አየት ታረገችው። ስታየው ተጠራጠረ። አንቺ መጀመሪያ ጉሮሽና ከዛ እኔ ጎርሳለሁ አለ። አይ እኔ በልቻለሁ አልኩ አለ። መቼ በለሽ? አልተነካም እኮ ቁጭ እንዳለ ነው ብይ አላት። አይ አልበላም አለችው። ከዛ ይሄ ነገርማ የሆነ ነገር አድርገሽበታል፣ ስለዚህ አንቺ ታልጎረስሽ እኔም አልጎርስም ብሎ ከዛ ስትል አወቀባት። በጥፊ ሲመታት ራሷን ትስታለች፣ አልጋ ላይ ትወርቃለች ማለት ነው። ከዛ ሞተች ብሎ ጥሏት ይሄዳል። ዘካሪያስ ያመልጥና ከዛ ፖሊስ ይዝና ክሮቤል ሄድና ያችን ጓደኛዋን ወደ ሆስፒታል ይወስዷታል። ከሆስፒታል ደግሞ አንጥተው ቤቱ ይወስዳታል ማለት ነው። ከዛ ምን ያደርጋል የዘካሪያስ ቤቷ ይሄድና እንግዲህ ያሉበትን በደንብ ያውቃል። ፖሊስ ይዘዋል። ፖሊስን ቢይዘው ምንም ማስረጃ አላገኘበትም። መልሶ ፈታው ማለት ነው።